ጅል ሲጃጃል ዕቃ ይፈጃል። ጅል አንፎ አንተ የሴት ልብ ምንም አታውቅም አብርሽ ማለት ነው። የሴት ልብ እንደሆነ አደገኛ መርዞች ነን። በተለይ አንዳንዶች በተለይ ደግሞ እንደ ሄርሜላ ያለው አሁን እሷ አንተን ወዳህ አይደለም አፍቀራህም አይደለም። በቃ ከሚስትህም ሳትሆን ከራስህም ሳትሆን ከእሷም ሳትሆን የሆነ ወጥመድ ነገር አላት ማለት ነው። ወጥመድ እኮ አንዳንዴ ይታያልኝ። የሴት ልብ ደግሞ እኔ እንጃ ብቻ አላውቅም እንዴት እንደምላችሁ። ብዙዎቻችሁ ሴትን ታውቃላችሁ ከባልና ከሚስት ለማለያየት የማይጥሩት በተለይ ደግሞ ጥሩ ህይወት ወንዶችም ሆነ ሴቶችም ሆነ ጥሩ ህይወት፣ ጥሩ ትዳር፣ ጥሩ ቢዝነስ ካላቸው ይሆን በቃ አንስተው ነው ጧ የሚያደርጓቸው። ልክ እነ ሄርሜላ አሁን ሄርሜላ አብርሽን ማለት ነው። አሁን ሄርሜላ አብርሽን እኔ እንጃ እንዴት አድርጋ እንደምትስበው እንዴት አድርጋ እንደምታጃጅለው ምንም ነገር አልገባውም፣ ምንም አላወቀም ማለት ነው። እና እሷ አሁን የወደደችው እሱ አሁን የወደደችው መስዋዕት ማለት ነው። መቼም ቢሆን አትወደህም እሷ አደገኛ ሴት ናትኝ። ሰላም ውድና የተከበራችሁ ቤተሰብ እንዴት ናቸው? እኔ ደህና ነኝ አልሐምዱሊላህ። ትናንትና እንግዲህ ውሽሚትና ውሽማው ያው ውሽሚትና አብርሽ መጥተው ነበረ። እኔ ቤቱን እለቅልሃለሁኝ አንተ ተቀመጥ፣ አዲስ አበባ ላይ ቤት መፈለግ በጣም ከባድ ነው ብላ ባዶ ሻንጣ ስትጎትት ያው ታይታለች። እና ደግሞ አለባበስሽ ያምራል፣ ሽቶሽ ያምራል፣ ምን ያምራል። የሴት ሽቶ ነው እንጂ መረጨት ፈልጋለሁ። አያችሁ ድምጻቸው እንዴት እሷን ከሩታ ጋር የሆነ ለመቀራረብ ሲሆን የሆነ ድምፁ በጣም የፍቅር ድምፅ ምናምን ነበር የሚወጣ። አሁን ደግሞ ከሄርሜላ ጋር ደግሞ አውዝ ቢላ ወደ ሸይጣን ሮጅም ሲያስጠሉ ሲደብሩ። አብርሽ ግን እንዴት ነው ይሄን ያህል ዝቅ ያልህ? ምን ሆነህ ነው? ምን ነክቶህ ነው? እሷ እኮ አልወደደችህም። ያንተን ትዳር ለመበተን ከልጅ ለመለያየት ከሚስትህ ጋር ቤትህን፣ ትዳርህን፣ ቢዝነስህን ልታሳጣህ ነው እንጂ አልወደደችም። ግን አንተ ለመቼ ነው እንደዚህ ወደ ራስህ ማትመለስ ማለት ነው ከሩታ ጋር? አሁን እሷን ሩታን ይቅርታ ጠይቀህ ወደ ራስ ብትመለስ ደስ ይላል። ከሩታ ጋር ሄደህ ጭቅጭቅ ይቅርታውን ማለት ትተህ ለምን ሰው መጣ፣ ለምን ይሄ ቤት ሰው መጣ፣ እኔ ማንንም አልፈልግም ምን አገባህ ማለት ነው። ከሩታ ቤት ሰው ቢመጣ ባይመጣ። ሁለተኛ ደግሞ ከዚች ጋር የምትጃጃል ሆነ ነው። ግን ኧረ ውሌ በጣም ነው የሚደብር። እና ሄርሜላም እንግዲህ ወደ ዘመዶች እሄዳለሁኝ ቤቱን አንተ ተቀመጥበት እያለችው ነበረ። አየሁሽ ወይኔ ቤቢ ስታስጠሉ፣ ወላይ በጣም ነው ብታስጠሉ፣ በጣም ነው የምትደብሩት። እንዲው እኔ እንጃ። አብርሽ ግን ትንሽ ብሎ ሸማ ይዘው የሆነ ጓደኞቹ ሲያዩት፣ ቤተሰቦቹ ሲያዩት፣ የሩታ ቤተሰቦች ሲያዩት ኦኬ ሚስትህን እናውቃለን ተለያይታቸዋል። ደግሞ ሩታ ደግሞ ስትናፍቀ ደግሞ ካልሳምኩሽ ይችኘቱ አንተን ካልሳምሁ፣ ኧረ ይደብራል። በጣም ሸም ነው። እና ወደ ራሱ ብትመለስ በጣም አሪፍ ነው። አንቺ ሄርሜላ የምትበይ ደግሞ የሰው ገንዘብ እየበላሽ ቆለት አድርጎሻል ማለት ነው። እና ልብስሽ ነው መሰለኝ ያምራል። ታው ልብስሽ ያምራልኝ። ምን ልብሴ ከሚያምርማ አንቺ ታምሪያለሽ አትለኝም ምናምን ስትለው ነበረ። አንቺ እኮ ብዙም አታምሪም ማለት ነው። ለኔ ብዙም አትስቢኝም። እና አስጠልታችኋል፣ ደብራችኋል። ወደ ራሳችሁ ተመለሱ። አብርሽም አልወደደችህም፣ አላፈቀረችህም። አንተና ሚስትህን ያው አለያይታለች። አሁን ደግሞ በቃ በህይወት ገብታ ህይወትህን ምስቅልቅልቅል ለማድረግ ነው እንጂ እሷ በጣም አደገኛ ናት። እሷ ብቻ ሳይሆን አንዳንድ ሴቶች፣ በተለይ አንዳንድ ሴቶች ወላይ በጣም አደገኛ መርዛም ናቸው። የሆነ ሰው የወደዱ መስለው ይሄ ብዙ ጊዜ እናያለን። በሶሻል ሚዲያ ኢንተርቪው ሲያደርጉ እናያለን። ጥሩ ሆነው ይቀርባሉ። ጓደኛም ሆነ ጎረቤትም ሆነ ምንም ሆነ ጥሩ ሆነው ይቀርቡና ከዚያ በኋላ ህይወታቸው እንደዚህ ምስቅልቅልቅል አድርገው ይወጣሉ ማለት ነው። ከሚስቱም ሳይሆን ከልጁም ሳይሆን ከገንዘቡም ሳይሆን። እና የሄርሜላ አካሄድ እንደዚያ ነው። አብርሽ በቃ ከወደድካት ማለት ነው ቀለበት አድርግላት፣ የ80 ፈርምላት። ከዚያ በኋላ ምን ያጃጅላል? ከዚያ በኋላ ደግሞ ከአመት በኋላ ወይ ሄርሜላ ስታረግዝ ደግሞ ወደ ሌላ ሴት ትሄዳለህ። በቃ ያንተ ህይወት እንደዚህ ነው። ሩታዬ የኛ ልዕልት ትናንትና እንግዲህ በቡዜ ቤት አይተናታል። በጣም ደስ ብሎናል። እያማረባት ነው ሄደች። በነገራችን ላይ የአብርሽ ቤተሰቦች እህቶቿ ያኔ ለሩታ በጣም ትልቅ ቦታ አላቸው። እኔ እንጃ በተለይ ቡዜ የሆነ የተረጋጋች የዋንዳንዴ የምታወራው ነገር ምናምን ባይመቸንም ግን ሩታም ቢሆን ቡዜንም ሆነ ኤልዱንም ሆነ በጣም ነው የምትወዳቸው፣ በጣም ነው የምታከብራቸው። ወጣታና ኤፍሬም እንደዚያ እያደረጉ ለምን
ብዙ ነገር አብረው አሳልፈዋል። እና ሩታው ትዕግስት አለሽ፣ አይዞሽ፣ ፈጣሪ ካንቺ ጋር ይሆን። እኔ ይሄን ነገር ድራማ ነው ብዬ አልቀበልም። ለምን ድራማ ቢሆን በዚህ ልክ አይሄድም፣ በዚህ ልክ እንትን አይልም። እንዲህ እየተሳሳሙ አንድ ክላስ ሽቶሽ፣ እንግዲህ ሽቶሽ ያምራል፣ ቀሚስሽ ያምራል፣ እንዲህ ያምራል። አሁን ደግሞ ቤት ለቀቀችለት እና ከሩታ ጋርማ የሆነ ነገር አሁን ደግሞ ከሩታ ጋር የሚሄድ ልጄን አፈቀኝ እያለ እሷን አውቆ ለማናደር ነው። ከዚያች ሴት ጋር ሲንዘላዘል ይቆይና ከዚያ በኋላ ደግሞ አንዳንድ ወንዶች አሉ እንደዚህ ሰክረው ምን ብለው እንደፈለጉ ከማንም ሴት ጋር ይጫወቱና ከዚያ በኋላ አንዳንዴ ቤታቸው ትዝም ይላቸዋል፣ ሚስቶቻቸው ትዝም ይሏቸዋልና የአብርሽ ህይወትም እንደዚህ ነው። እና አንተ እየተሳምክ በማንም እንትን ልጅቷን ተጠንቀቅላት፣ ልጅቷን አትሳሟት። እና ቤተሰቦች ብቻ በጣም ያሳፍራሉ፣ በጣም ያስጠላሉ። የት እየሄድ እንደሆነ አናውቅም። እነሱም እኔ ብቻ አሁን ያው አንዳንዴ ስታዩት ድራማ ይመስላል። ድራማ ሲሆን የሆነ የሚያዝግ ነገር እና ግን እነሱ ሰውን ለማናደድ ሁለተኛ ደግሞ አላውቅም አኪድ ፍሬንዱ ናት የሚባል ፍሬንዱ ናት፣ ውሽማ ናት። በቃ በአጠቃላይ ማለት ያልተገባች ውሽማ ቀምጡ። እሷ ቤት ተከራይታ አሁን ለቀቀችለት። እድሜ ለመዳም ቀሞች፣ የመዳም ቀሞች ምሳኪ እየሸቀሉ ብር ልከው ፈርሸውላት ነበር። አሁን ደግሞ ለአብርሽ ተለቀቀ እና ይሄ ቤትማ እውነትና እውነት እንዲሁ ሄርሜላ አዲስ አበባ ላይ 8,000 10,000 የቤት ከራይ ልትከፍል ኖ ይሄ ቤት በቃ የመዳም ቀሞች ናቸው የፈረሹላቸው። እና ቤተሰብ ይሄን ይመስላል። ብቻ በጣም ይደብራሉ፣ በጣም ያስጠላሉ። ሰው ምን ይለናል የማይሉ ኦዲየንሶቻቸው የሀገራቸው ሰዎች እኔ እንጃ ሰውን እንዴት እንደናቁት አንዳንዴ ዝም ብዬ ሳስባቸው በጣም ነው የሚገርሙኝ ማለት ነው። በጣም ከምላችሁ በላይ እና አንዳንዴ ለሰው ሲባል እኮ ያንን ነገር መተው አለበት። በቃ ከተለያዩ ደግሞ ከሚስቱ ጋር መሄድ የለበትም። አሁን ሩታ ደግሞ አሁን ከሌላ ወንድ ጋር ብትመጣ ያብዳል፣ ይሰክራል። በቀደም ለሮባ ነው ሮቤል የሚባለው ለዚያ እኮ እንዴት እንደተንጨረጨረ እና የኛ ቆንጆ የኛ ልዕልት የሚዲያው መሪ ሩታ አይዞሽ፣ በቃ እኛ ያለንልሽ። የፈለግሽውን ወንድ አምጥተሽ እንደው አብርሽን ቀጥል ብታርጊው እንደዚህ አንጀትሽን ቀጥል እንደሚያደርገው ብታቀጥዩና አገር ይያዝ አገር ያለ ነበር የሚል እና ቤተሰቦች በሌላ ቪዲዮ እስከምንገናኝ ደህና ቆዩልኝ።